ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦች ነን አልሐምዱሊላህ። ውፍረት ለመቀነስ የሚረዱን ምግብ ነው አብረን እናዘጋጅ። ዘይቱን ነው የጨመርኩት። ዘይቱን ከሌላችሁ ሰሜን ወይም ዝብዳ ተጠቀሙ። ይሄኛውን ዘይት በጭራሽ እንዳትጠቀሙ። ያለ ተከታተሉ። ውፍረት መቀነስ በነገራችን ላይ በጣም ቀላል ነው። ዋናውና ከባዱ ነገር ቆርጦ መነሳት ነው እንጂ ውፍረት መቀነስ ወላሂ ቀላል ነገር። እኔ እስከዛሬ ይሄን ያህል ዓመት እንዴት ይዘው እንደኖርኩና እንዴት ውፍረት ለመቀነስ እንደከበደኝ ግራ ገብቶኛል። ያላኑ አብረን ሽቅጥ እንበል። በነገራችን ላይ ቪዲዮ ስታዩ ላይክ እያደረጋችሁ፣ ምክንያቱም ላይኩ ለእኔ ይጠቅመኛል፣ ለእናንተ ደግሞ የሚጎዳችሁ ነገር የለም። ያው ትንሽ ዶሮውን በአንድ ስድር ድጃዥ አንዱን ሳህን ቆራርጬ ከሙንና ኩስባራና ሽፍ እንትን በርበሬ የተፈጨ በርበሬ ጨምሬ ነው ያስቀመጥኩት። አሁን ይሄን የምንሰራው ለኔ ብቻ ስለሆነ የሚበቃኝ ያህል ጨምሬያለሁ። ሰዎች ሲበሉ ግን ሁሉም እንዳንድ ነው የምሰራው። ቲማቲምና ፍልፍል ሮሚ ወይም የፈረንጅ ቃሪያ በትላልቁ ነው የተቆረጠ። ምንም አይነት ውሃ አልጨመርኩም። እርድ ከዚህ ጨምሬያለሁ። ትንሽ ለካራኒ ቅመም ዶሮ ስላለቀ ሌላ ቅመም አልጨመርኩም። ይበቃዋል። ጨው ግን ባይጨምሮ የተመረጠ ነው። ምክንያቱም ጨውና ስኳር ለሰውነታችን የሚሄዱ። በነገራችን ላይ እኔ ከወር በኋላ በቀን አንዴ የበላሁ ነው የቀነስኩት። 2 ወር በቀን አንዴ ነው የምበላው፣ ግን ሁልጊዜ ሳይሆን 3 ቀን በቀን አንዴ ይበላለሁ። በአራተኛው ቀን በቀን 2 ይበላለሁ። በቀን 2 የሚበላው ግን በቀን አንዴ ስበላ አንድ ወቅት የምበላውን አይነት ምግብ። አሁን ምሳሌ ይሄን በቀን አንዴ የጨርሰው ከሆነ በቀን 2 የሚበላ ሰዓት ግማሽ እያደረኩ መጠቀም ማለት ነው። በነገራችን ላይ ውፍረት መቀነስ መጀመሩ ነው እንጂ ከተጀመረ በተለይ 5 ኪሎ 10 ኪሎ ከቀነስን በኋላ በጣም ቀላል እየሆነ ነው የሚሄደው። ምክንያቱም ደስ እያለን ስለሚመጣ ማለት ነው። እየሱት ደስ አይልም ብሎ ነው የሚላለው። ማሳየት በደረቁ ነው፣ ምንም ውሃ የለውም። እናንተ ግን በኩዝ ለመብላት ከፈለጋችሁ ውሃ አርጉ፣ ወይም በነጭ ሩዝም ሆነ በቂጣ ለመብላት ከፈለጋችሁ። እኔ ግን ዝም ብዬ ነው የምበላው፣ ምክንያቱም ብዙ ነው ይበቃኛል። ስታወት ትንሽ ሊመስላችሁ ይችላል እንጂ ብዙ ነው። በጣም አሪፍ ነው። ሌላም ኩዳር የምጨምሩ ካለ አትክልት ነገር ጨምሩ። እኔ ላሁን ያለኝ ይሄ ስለሆነ ነው። ያው ከድንች በቀር የተለያዩ አትክልቶች መርጠናቸው ለረጅም መስሪያ ያላሽ እንቅጥ እንበል። እስከ መቼ ልብስ የሞላው ሻንጣ መስለን እንኖራል? እስኪ አንዴ እንኳን ሽንቅጥ እያሉኝ ዘና ዘና እንበል በራሳችንም። ይሄን ከበላችሁ በኋላ ደግሞ ሻይ አክደር በቀን 3 ወይም አሁን በምትበሉበት ሰዓት እስከ 1 ወር ድረስ ሻይ አክደር በቀን 3 የጠጡ። ቀይ ሻይ ጭራሹን አትጠጡ። ከስኳር ራቁ። ከስኳር ከዲያቦ ምናምን ከሩዝ ከመኮረኒ ራቁ። ግን ደግሞ ጭራሹን መራቅ ስለማንችል ከሰው ቤት ያለ ነው ስለማናገኝ ሁልጊዜ እንዲህ አይነት ምግብ እስከ ዛሬ በምንበላው ቢያንስ 1/3ኛውን መብላት፣ ምሳሌ ሩቡን ማለት ነው። እንደዚህ ያደረግን ለመቀነስ እንሞክር። ሻይ አክደር እኔ አሁን አልጠጣም፣ ከስንት አንዴ ነው እንጂ። እንግዲህ ኪሎ ገና 71 ነኝ፣ ገና ብዙ መቀነስ አለብኝ። ግን ሻይ አክደር የማነስ ስላለብኝ እሱ እየቀሰቀሰብኝ ስለሆነ ሻይ አክደር አልጠጣም ለአሁኑ። እናም ቪዲዮውን ስታዩ ደግሞ ላይክ እያደረጋችሁ። አሁን መድረሳው ዝግ ስለሆነ መዳም ቤት ስላለኝ ነው እንጂ ኢንሻአላህ ከአንድ ያው እስከ 30 ያለውን ሰራላችኋለሁ ቀጥታ